አሜሪካ በአንድ ጊዜ 50 ድሮኖችን ማክሸፍ የሚያስችል የማይክሮዌቭ መሳሪያን ይፋ ስለማድረጓ ተሰምታለች። ሞርፌስ ኤክስ ሮተር ይባላል። የድሮን መንጋዎችን ወይም ድሮን ስዎርም አታኮችን በኤሌክትሮማግኔቲክ ሞገድ የሚያከሽፍ አዲሱ የአሜሪካ ቴክኖሎጂ ነው ተብሏል። ርካሽና በቀላሉ የሚሰሩ ድሮኖች የዘመናዊ ጦርነት መልክን ቀይረውታል። ነገር ግን ጥቂት ዶላሮች የሚያወጡ ድሮኖች ለማክሸፍ በሚሊዮን የሚቆጠሩ ዶላሮች የሚያወጡ ሚሳኤሎችን ወይም ሌሎች መሳሪያዎችን መጠቀም ከፍተኛ የፋይናንስና የወታደራዊ ስትራቴጂ ጫናን ሲፈጥር ቆይቷል። በዚህም ምክንያት ሎኪድ ማርቲን የተሰኘው ፋብሪካ ወይም ኩባንያ ለአሜሪካ ጦር ያዘጋጀውን ሞርፌስ ኤክስ ሮተር የተሰኘ መሳሪያ ድሮን ላይ የሚገጠም የከፍተኛ ኃይል ማይክሮዌቭ ስርዓት ያለው ነው። ሃይ ፓወር ማይክሮዌቭን ይጠቀማል። መሳሪያው ወደ ጠላት ድሮኖች በሚጠጋበት ጊዜ ደግሞ ከፍተኛ የኤሌክትሮማግኔቲክ ኃይልን በመልቀቅ በአንድ ጊዜ እስከ 50 የሚደርሱ ድሮኖችን የኤሌክትሮኒክስ ቦርዳቸውን በማቃጠል ፍራንክ ሰርኪት ቦርድን ከሰት በማድረግ ሳይፈነዱ መሬት ላይ እንዲወድቁ ያደርጋል ተብሏል። የመሳሪያ ዘርፈ ብዙ ጥቅሞች እንዳሉት ተነስቷል። ዋናዎቹ ጥቅሞች ግን ተደጋግሞ የሚሰራ ሪዩዘብል በመሆኑ አንድን ድሮን ለማክሸፍ የሚወጣውን ወጪ በእጅጉ ይቀንሳል ተብሏል። ምንም አይነት ፍንዳታ ስለማይፈጥር ደግሞ በህዝብና በከተማ አካባቢዎች ላይ የሚጥቃጡ የድሮን ጥቃቶችን ደህንነቱ በተጠበቀ ሁኔታ ለማክሸፍ የሚያስችል ተመራጭ መንገድ እንደሆነ እየተነሳ ነው የሚገኘው። ታዲያ የዕለቱ የልዩ ጥንቅር ቆይታችን በዚህ አዲሱ የአሜሪካ ቴክኖሎጂ ዙሪያ የሚያጠነጥን ፕሮግራም ይሆናል። አብራችሁን በመቆየት እንድትከታተሉ እንጋብዛችኋል። አሜሪካ በዚህ የጦርነት ሂደት ላይ ትልቅ ፈተና ከሆነባት ጉዳይ መካከል አንዱ የኢራንን በርካሽ ዋጋ የሚመረቱ ድሮኖችን ለማክሸፍ የምታወጣቸውን በጣም እጅግ ውድ የሆኑ ሚሳኤሎችን መተኮስ እንዴት ነው ማቆም የሚለው ጉዳይ ነው። አሁን ሎኪድ ማርቲን ለዚሁ ትልቁ ፈተና መፍትሄ የሚሆን ጉዳይን ይዞ ብቅ ብሏልና እሱን እንመለከታለን። አብራችሁን በመቆየት ተከታተሉን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ ያስቀምጡልን። በድጋሜ መልካም ቆይታ። በመሃል ከተማ 22 ጎላጎል ግንባታቸው 60% የደረሱ የመኖሪያ አፓርትመንቶችን በካሬ 89,000 ብር ብቻ አሊያም 100% ከከፈሉ ደግሞ በካሬ 75,000 ብር ከባለ 1 ሜታ 89 ካሬ ጀምሮ እስከ ባለ 4 ሜታ 281 ካሬ ድረስ በተለያዩ የካሬ አማራጮች ማግኘት ይችላሉ። ያስታውሱ፣ ይሄ ቅናሽ ለጥቂት ቀናት ብቻ የሚቆይ ስለሆነ ፈጥነው ይደውሉልን። ከባለቤት ሪል ስቴት። የአሜሪካ ጦር ኃይል እንዲሁም ግዙፍ የጦር መሳሪያ አምራች ኩባንያ የሆነው ሎኪድ ማርቲን ይፋ ያደረጉት አዲሱ የሞርፌስ ኤክስ ሮተር የተሰኘው የታጠቁ ድሮኖች መከላከያ ቴክኖሎጂ በዘመናዊ የውጊያ ሜዳ ላይ ለዓመታት ሰፍኖ የነበረውን የኃይል ሚዛን በመሰረቱ የመቀየር አቅም ያለው ታሪካዊ ክስተት ሆኖ ተመዝግበዋል። ይህ በአዲስ መልክ ወደ ስራ ለመግባት በዝግጅት ላይ ይገኛል የተባለው የከፍተኛ ኃይል ማይክሮዌቭ ስርዓትን የሚጠቀመው የድሮን ማክሸፊያ መንገድ በአንድ ጊዜ እስከ 50 የሚደርሱ የጠላት ድሮኖችን የመንጋ ጥቃት ወይም ስዎርም አታክን በሰከንዶች ውስጥ ሙሉ በሙሉ ማክሸፍና የመደምሰስ አስደናቂ ችሎታ ያለው ሲሆን ይህም የዘመናዊ የአየር ደህንነት ስትራቴጂ ወደ አዲስ የላቀ ደረጃ ያሸጋገረ የቴክኖሎጂ ምጥቀት ነው ተብሎለታል። መሳሪያው ወደ አየር ላይ ወጥቶ ወደ ጠላት ድሮን ከተጠጋ በኋላ የሚለቀው እጅግ ከፍተኛ የኤሌክትሮማግኔቲክ ሞገድ በዚህ አማካኝነት የድሮኖቹን የውስጥ ኤሌክትሮኒክ ሰርኪት ቦርድ ሙሉ በሙሉ በማቃጠልና በመጥበስ ያለምንም አካላዊ ፍንዳታ ወደ መሬት እንዲወድቁ ያደርጋቸዋል ነው የተባለው። ይህ ግኝት ከቅርብ ዓመታት ወዲህ በኢራን በሩሲያና በተለያዩ ታጣቂ ቡድኖች ዘንድ እንደ ዋነኛ የጦር መሳሪያ ሆኖ ሲያገለግል የነበረውና በዝቅተኛ ወጪ ግዙፍ የታጠቁ ኃይሎችን ማጨናነቅ የሚችለውን ስትራቴጂ ሙሉ በሙሉ ዋጋ የሚያሳጣና የጨዋታውን ህግ በአየር ላይ የሚቀየር ትልቅ ክስተት ተደርጎም ተወስዷል። የዚህ አዲስ የኤሌክትሮማግኔቲክ መሳሪያ መመረት ዋናው አስቸኳዩ ምክንያት ምን መሰላችሁ? ከቅርብ ጊዜ ወዲህ በዓለም አቀፍ የጦር ሜዳዎች ላይ የተከሰተውን የርካሽ ድሮኖች አይነተኛ የበላይነትና ይህ ጥቃት ለመመከት ይወጣ የነበረው እጅግ ያልተመጣጠነ ግዙፍ የፋይናንስ ወታደራዊ ወጪ ያስከተለው ቀውስ ነው። በጥቂት $1000 ብቻ የሚሰሩና በቀላሉ የሚታደሱ ድሮኖችን ለማክሸፍ ሲባል አሜሪካና አጋሮቿ በሚሊዮን የሚቆጠሩ ዶላሮችን የሚያወጡ ዘመናዊ የሚሳኤል መከላከያዎችን ለመጠቀም ይገደዱ የነበረ ቢሆንም ይህ ከረጅም ጊዜ አንጻር የሀገሪቱን የመከላከያ በጀት ከመጨረሱም በላይ የሚሳኤል አቅሞችንም በከፍተኛ ሁኔታ በማናጋት ለትልቅ ወታደራዊ ስትራቴጂካዊ ውድቀትን ሲዳርግ የቆየ ሆኗል። ሞርፌስ ኤክስ ሮተር ግን ይህንን የዋጋና የቴክኖሎጂ ስሌት ሙሉ በሙሉ በመቀየር አንድን ድሮን ለማክሸፍ የሚወጣው ወጪ በጣም ዝቅተኛ ወደሆነ ዋጋ በማውረድ መሳሪያው ራሱን ተደጋግሞ ጥቅም ላይ እንዲውል በማድረግም አዲስ የኢኮኖሚና የወታደራዊ በላይነትን በአየር ክልል ላይ ለማረጋገጥ የሚያስችል አቅምን ፈጥሯል። እዚህ በተጨማሪ የዚህ መሳሪያ አሰራር በከተሞችና በሰው ሰራሽ መሰረተ ልማቶች አቅራቢያ የሚፈጸሙ ድሮን ጥቃቶችን ለመመከት በሚደረገው ጥረት ውስጥም እጅግ አስተማማኝና ደህንነቱ የተጠበቀ አማራጭ ሆኖ የቀረበ ነው። የተለመዱ የጸረ አየር መከላከያ መሳሪያዎች ወይም የሚሳኤል ጥቃቶች የታለመውን ድሮን በአየር ላይ በሚመቱበት ጊዜ የሚፈጠረው ግዙፍ ፍንዳታና የሚረግፉ የብረት ስባሪዎች ምክንያት ከታች መደበኛ ህይወቱን እየኖረ የነበረ ህዝብና ንብረት ላይ ከፍተኛ ጉዳት የማድረስ እድል ነበራቸው። ሞርፌስ ኤክስ ሮተር ግን ምንም አይነት ፍንዳታ ወይም ቃጠሎ ሳይፈጠር የድሮኑን ዲጂታል አንጎል ወይም ሰርኪት
ቦርዱን ብቻ በማቃጠል በማንደድ ኤሌክትሮማግኔቲክ ሞገድን በመስደድ ከጥቅም ውጪ ስለሚያደርገው ድሮኖቹ ሳይፈነዱና የጎንዮሽ ጉዳት ሳይታይባቸው በቀጥታ መሬት ላይ እንዲያርፉ ያደርጋቸዋል። ይህ ባህሪው በተለይም በከተሞች በወታደራዊ ካምፖችና በነዳጅ ማጣሪያዎች አቅራቢያ የሚቃጡ ጥቃቶችን ለመመከትም የላቀ የደህንነት ዋስትናን የሚሰጥ ስለመሆኑ ተነስቷል። በአጠቃላይ የሞርፌስ ኤክስ ሮተር ወደ ውጊያ ሜዳ የመግባት ሁኔታ በዲጂታል ዘመን ለተከሰቱት ውስብስብ የወታደራዊ ፈተናዎች የተሰጠም ቀጥተኛ ምላሽ ነው ተብሏል። ሎኪድ ማርቲን ይህ የፈጠራ ውጤት አሜሪካ በአየር ላይ የነበራትን የመከላከል አቅም እንደገና ለማጠናከር ብቻ ሳይሆን ወደፊት የሚካሄዱ የጦርነት ስትራቴጂዎችም ከባህላዊ የጥይትና የሚሳኤል ፍልሚያ ወጥተው ወደ ኤሌክትሮማግኔቲክ ዲጂታል የበላይነት ውድድር እንዲሸጋገሩ መንገዱን ክፍት ያደረገ የመጀመሪያው ትልቁ ምዕራፍም የከፈተ ተደርጎ ተወስዷል። ከዚህ ባሻገር በዘመናዊው የጦርነት ታሪክ ውስጥ የትኛውም የቴክኖሎጂ ሽግግር እንደ አነስተኛ ድሮኖች ፈጣንና አብዮታዊ ለውጥ ማምጣት አልቻለም። ከቅርብ ዓመታት ወዲህ በዓለም አቀፍ የውጊያ ሜዳዎች ላይ በግልጽ እንደታየው በጥቂት ሺህ ዶላሮች ብቻ የሚሰሩና በቀላሉ ከሀገር ውስጥ ገበያ ከሚገኙ ኤሌክትሮኒክስ እቃዎች የሚገጣጠሙ አነስተኛ ድሮኖች የግዙፍ መንግስታትን ወታደራዊ በላይነትና የደህንነት መዋቅርን ሙሉ በሙሉ ሲፈትኑ ቆይቷል። ይህ የአሲሜትሪክ ወይም ያልተመጣጠነ የጦርነት ስትራቴጂ አሲሜትሪክ ዋርፌር ስልት አነስተኛ ወታደራዊ አቅም ያላቸው ሀገራትና መንግስታዊ ያልሆኑ ታጣቂ ቡድኖች እጅግ በዝቅተኛ ወጪ ግዙፍ የሆነ ዘመናዊ የታጠቁ ኃይሎችን አየር ላይ እንዲያጨናንቁና መከላከያቸውን ሰብረው ለመግባት እንዲችሉ በር ከፍቶላቸው ቆይቷል። በጥቂት መቶዎች ወይም በሺህ ዶላሮች የሚመረተው አንድ ገዳይ ድሮን በሚሊዮን ዶላሮች የሚገመቱ የተራቀቁ የአየር መከላከያ ስርዓቶችን፣ የጦር መርከቦችን፣ የነዳጅ መሰረተ ልማቶችና ወታደራዊ ካምፖችን የማጨናነቅ የመደምሰስ ወይም ከጥቅም ውጭ የማድረግ አቅም ማግኘቱ የዓለምን የወታደራዊ ስትራቴጂ ስሌት ሙሉ በሙሉ ያናጋ ክስተት ሆኖ ነው የቆየው። ሆኖም የዚህ ያልተመጣጠነ ስትራቴጂ ዋናውና አደገኛው ሚስጥር በወታደራዊ መስክ ላይ ብቻ ሲሆን በፋይናንስና በምርት ኢኮኖሚ ላይ የደቀነው ግዙፍ ጫና ነበር። አሜሪካና አጋሮቿ ለበርካታ ዓመታት የገነቧቸውን እንደ ፓትሪዮትና ናስምስ የመሳሰሉ ወይም ስታንዳርድ ሚሳኤልስ ኤስኤም ያሉ የተራቀቁ የአየር መከላከያ ስርዓቶች በጥቅሉ የተዘጋጁት እንደ ባሊስቲክ ሚሳኤል ወይም ዘመናዊ ጦር ጀቶች ያሉ ግዙፍና ውድ ስጋቶችን ለመመከት ነበር። እነዚህ ሚሳኤሎች በመጠቀም በጥቂት ሺህ ዶላር የተሰራችውን አንድ አነስተኛ የሻሄድ ወይም የካሜካዜ ድሮን ለመምታት በሚደረገው ጥረት ውስጥ ደግሞ እያንዳንዱ የሚተኮስ ሚሳኤል ከ2 እስከ 4 ሚሊዮን ዶላር የሚጠይቅ ነበር። ይህ ማለት አጥቂው አካል 5000 ዶላር ወጥቶበት የላካትን ድሮን ለማክሸፍ ተከላካይ ወገን በትንሹ 2 ሚሊዮን ዶላር ያወጣል ማለት ነው። ይህም በጥቅሉ በፋይናንስ ሌት አጥቂውን ወገን በየቀኑ አሸናፊ የሚያደርግና ተከላካዩን ሀገር ደግሞ ወደ ከባድ የኢኮኖሚ ውድቀት የሚልከው ያልተመጣጠነ ቀውስን ነበር የፈጠረው። ይህ የፋይናንስ ቀውስ በገንዘብ መጠን ብቻ የሚያበቃ ሳይሆን ግን በቀጥታ ወደ ወታደራዊ መጋዘኖችና የምርት አቅም እጥረት የሚሸጋገር ስትራቴጂካዊ ውድቀት ነበር። ዘመናዊ መከላከያ ሚሳኤሎችን ለማምረት ወራትና ዓመታት የሚጠይቅ ውስብስብ የኢንዱስትሪ ሂደት የሚያስፈልግ ሲሆን በተቃራኒው ግን አነስተኛ ድሮኖችን በቀናት ውስጥ በሺዎች አምርቶ ወደ ውጊያ ሜዳ ማሰማራት ይቻላል። ጥቂት ሺህ ዶላር የሚያወጡ ድሮኖችን ለማክሸፍ ሲባል በየቀኑ ውድ ሚሳኤሎችን መተኮስ በሂደት የአሜሪካና የአጋሮቿን የወታደራዊ መጋዘን ክምችት በከፍተኛ ሁኔታ በማናጋት አየር ክልላቸው ለከፋ ጥቃት ክፍት የሚያደርግ ትልቅ አደጋም ደቅኖ ነበር። ጠላት በመቶዎች የሚቆጠሩ በርካሽ የተሰሩ ድሮኖችን በመንጋ ወይም በስዎርም መልክ ወደ አንድ ወታደራዊ ቀጠና ሲልክ መከላከያ ስርዓቱ ሁሉንም ሚሳኤሎች ጨርሶ ባዶን እንዲቀርና በመጨረሻም ዋና የታለሙ መሰረተ ልማቶች እንዲደመሰሱ የማድረግ ስትራቴጂካዊ አቅምን በስፋት ጥቅም ላይ ሲውል ነበር። በመሆኑም የሎኪድ ማርቲኑ አዲሱ የሞርፌስ ኤክስ ሮተር ቴክኖሎጂ ወደ ውጊያ ሜዳ የሚገባ ከሆነ የዚሁ የአሲሜትሪክ ጦርነትና የኢኮኖሚ ቀውስ ሙሉ በሙሉ ለመቀልበስ የተሰጠም ታሪካዊ ምላሽ ነው የሚሆነው። አሜሪካ በዚሁ የኤሌክትሮማግኔቲክ ማይክሮዌቭ ቴክኖሎጂ አማካኝነት ጥቃቱን የፋይናንስ ስሌት ወደ ነበረበትና ተገቢው ወደ ሆነው ሚዛን ለመመለስን ያስችላታል። መሳሪያው ምንም አይነት ውድ ሚሳኤል ወይም ሊያልቅ የሚችል ጥይት የማይጠቀም ከመሆኑም በላይ በኤሌክትሪክ ኃይል ብቻ ተደግፎ የኤሌክትሮማግኔቲክ ሞገድ ስለሚያመነጭ አንድ ድሮን የማክሸፍ ወጪ ወደ ጥቂት ሳንቲሞች ወይም ዶላሮች ዝቅ ሊያደርገው የሚችል ነው። ይህ የቴክኖሎጂ ሽግግር አጥቂዎች በርካሽ ድሮኖች የጠላትን በጀትና መከላከያ የማጨናነቅ ስትራቴጂያቸውን ሙሉ በሙሉ ዋጋ የሚያሳጣም ሲሆን በዘመናዊው የጦርነት ሜዳ ላይ የነበረውን የኢኮኖሚ እንዲሁም የወታደራዊ የበላይነት ሚዛንም እንደገና ወደ አሜሪካ ያስመለሰ ታላቅ ክስተት ሆኖ ሊመዘገብ የሚችል አቅምን የሚፈጥር ነው። ከዚህ ባሻገር የሞርፌስ ኤክስ ሮተር ስኬትና ወታደራዊ አብዮትነትን የሚመነጨው ከአካላዊ ጥይትና የሚሳኤል ፍንዳታ ወጥቶ ወደ ኤሌክትሮማግኔቲክ ሞገድ ኃይል ከተሸጋገረው እጅግ የተራቀቀ የአሰራር ሚስጥሩ ነው። በመደበኛ የአየር መከላከያ ዘዴዎች ውስጥ አንድን የሚበር ስጋት ለማክሸፍ ስጋቱን በአካላዊ ሁኔታ የሚመታና የሚያፈነዳ ቁስ ያስፈልግ ነበር። ሎኪድ ማርቲን ግን ይህንን አካሄድ ሙሉ በሙሉን በመቀየር በዘመናዊ የከፍተኛ ኃይል ማይክሮዌቭ ወይም ሃይ ማይክሮዌቭ ኤችፒኤም ቴክኖሎጂ አማካኝነት የሚበሩ የጠላት ድሮኖችን ዲጂታል ህይወት በአየር ላይ
የሚያከሽፍ ድንቅ ስርዓት ነው የገነባው። መሳሪያው ራሱ በተለያዩ ሁኔታ በተሰራና ከፍተኛ ቅልጥፍና ባለው ድሮን ላይ የሚገጠም ሲሆን ይህም የጠላት ድሮን መንጋዎች ወደ ታለሙበት ወታደራዊ ወይም ሲቪል መሰረተ ልማት ላይ ከመድረሳቸው በፊት ቀድሞ ወደ አየር በመውጣት ፍጹም የአየር ላይ የመከላከያ ግንባርን እንዲፈጠር ያስችላል። የዚሁ ከፍተኛ የኃይል ማይክሮዌቭ ስርዓት ዋነኛ የጥቃት ዘዴ የተቃጣውን ድሮን በአካላዊ ሁኔታ መደምሰስ ሳይሆን የውስጥ ኤሌክትሮኒክስ አእምሮውን ሙሉ በሙሉ ከጥቅም ውጭ ማድረግ ነው። ሞርፌስ ኤክስ ሮተር ወደ ጠላት ድሮን መንጋዎች በሚጠጋበት ጊዜ እጅግ ከፍተኛ ስፋትና ጥንካሬ ያለው የኤሌክትሮማግኔቲክ ኃይል ማዕበልን ነው ወደ አየር የሚለቀው። ይህ ኃይል ማዕበል በድሮኖቹ ውጫዊ አካል አንቴናዎችና ክፍተቶች ውስጥ ዘልቀው በመግባት በውስጣቸው በሚገኙ የተቀናጁ የኤሌክትሮኒክስ ሰርኪት ቦርዶች፣ የማኔጅመንት ቺፖችና የጂፒኤስ መመሪያ ስርዓቶች ላይ እጅግ ከፍተኛ የሆነ የኤሌክትሮኒክስ ቮልቴጅ ሰርጅ ወይም ኤሌክትሪካል ሰርጅን ይፈጥራል። ይህ ድንገተኛ የቮልቴጅ ጭማሪ የሰርኪት ቦርዶችን መስመሮች ወዲያውኑ በመበጠስና በማቃጠል ድሮኑ ከቁጥጥር ውጭ እንዲሆን የማዛዥ ስርዓቱ እንዲዘጋና ሞተሮቹ አየር ላይ ወዲያውኑ እንዲቆሙ ነው የሚያደርገው። የዚህ አሰራር እጅግ አስደናቂውና ስትራቴጂካዊው ብልጫ መሳሪያው የጠላት ድሮኖችን ያለምንም ፍንዳታና ቃጠሎ መሬት ላይ እንዲያርፉ ማድረግ መቻሉ ነው። በአየር ላይ የሚፈጸም የትኛውንም አካላዊ ፍንዳታ ድሮኑ የተሸከመው ፈንጂ አየር ላይ እንዲፈነዳ ስለሚያደርግ የሚረግፉ እሳቶችና የብረት ስባሪዎች ከታች ምድር ላይ ባለው መሰረተ ልማትና የህዝብ ኑሮ ላይ ግዙፍ አደጋን ይደቅናል። የሞርፌስ ኤክስ ሮተር ኤሌክትሮማግኔቲክ ሞገድ ግን የድሮኑን ፈንጂ ሳይነካና ምንም ነገር ሳያጋጥመው የኤሌክትሮኒክስ አካሉን ብቻ ስለሚገድለው ድሮኖቹ እንዳሉ ሙሉ አካላቸው ሳይበተን ወደ መሬት ይወርዳሉ። ይህም ለወታደራዊ ደህንነት ባለሙያዎች ሌላ ትልቅ እድልን የሚፈጥር ሲሆን ያልፈነዱትን የጠላት ድሮኖች ከመሬት በማንሳት የጠላትን የቴክኖሎጂ ምስጢር ለመበርበር የሶፍትዌር ኮዶቻቸውን ለማንበብና የሪቨርስ ኢንጂነሪንግ ጥናትን ለማካሄድ እጅግ አመቺ ሁኔታን ይፈጥራል። ከዚህ በተጨማሪ የሞርፌስ ኤክስ ሮተር ሞዱላርና ተደጋግሞ ጥቅም ላይ የመዋል ሪዩዘብል ባህሪ የቴክኖሎጂውን የበላይነት የመጨረሻ ደረጃን የሚያሳይ ነው። መሳሪያው እንደ ባህላዊ ሚሳኤል አንድ ጊዜ ተኩሶ የሚጠፋ ሳይሆን በአየር ላይ የነበረውን የድሮን መንጋ በኤሌክትሮማግኔቲክ ሞገድ ካከሸፈው በኋላም በሰላም ወደ መሬት ተመልሶ በማረፍ ባትሪውና የኃይል ምንጩ እንደገና ተሞልቶ ለቀጣይ ተልእኮ ዝግጁ የሚሆንበት አቅም መያዙ ደግሞ ተመራጭ ያደርገዋል። በአንድ ጊዜ እስከ 50 የሚደርሱ ድሮኖችን የመደምሰስ አቅሙ ከተደጋጋሚ አጠቃቀሙ ጋር ሲደመር የአሜሪካ ጦር አነስተኛ ቁጥር ያላቸውን ሞርፌስ ኤክስ ሮተሮችን በመጠቀም ሙሉ የአየር ክልሉን ለረጅም ሰዓታት ከአጥቂ ድሮኖች ማጽዳት እንዲችል ያደርገዋል። ይህ ከፍተኛ ኃይልን የሚጠቀመው የማይክሮዌቭ ቴክኖሎጂ ምጥቀት ደግሞ የወደፊቱን የአየር መከላከያ ፍልስፍና ከትላንትናው በሚሳኤሎችና በጥይቶች የተመሰረተ ከነበረው ሂደት ዛሬ የማይታይ የኃይል ሞገድ የበላይነት ወዳለው ሂደት ሙሉ በሙሉ ያሸጋገረም ትልቅ ምዕራፍ ሆኖ ነው የሚመዘገበው። የኢራን ወታደራዊ ስትራቴጂስቶች ላለፉት 10 ዓመታት የገነቡትና በዓለም አቀፍ ደረጃ ትልቅ የወታደራዊ ኃይል ሚዛን መናጋት የፈጠሩበት ዋነኛው የጦርነት ፍልስፍናቸው ወይም ስልታቸው ስዎርም ኢንተለጀንስ የሚባለው ነው፣ ወይም የድሮኖችን መንጋ ስትራቴጂ በመባል የሚታወቀው ነው። ኢራን እንደ አሜሪካ ያሉ ግዙፍ ወታደራዊና የቴክኖሎጂ የበላይነት ያላቸውን ኃይሎች በመደበኛ ጦር ጀቶች፣ የጦር መርከቦች ወይም እጅግ ውድ በሆኑ ሚሳኤሎች ቀጥታ መጋፈጥ እንደማትችል ትገነዘባለች። ይህን በመገንዘቧ ደግሞ ፍጹም አሲሜትሪክ የሆነና የአየር ጥቃት ዘዴን ነው የቀረጸችው። ይህ ስትራቴጂ በዋናነት የሚያተኩረው እጅግ በርካታ ቁጥር ያላቸውን በዝቅተኛ ወጪ የተሰሩና በራስ ሰር በሚበሩ የካሚካዜ ድሮኖች በተለይም የታወቁት እነዚህ ሻሄድ 136 አይነት ድሮኖች በአንድ ጊዜና በአንድ አቅጣጫ በህብረት ወደ ጠላት ወታደራዊና ስትራቴጂካዊ መሰረተ ልማቶች በማሰማራት ላይ ነው ኢራን የተካነችው። የዚህን የመንጋ ጥቃት ስትራቴጂ ዋና ወታደራዊ ግብ ደግሞ የጠላትን የተራቀቁ የአየር መከላከያ ስርዓቶችን አቅም ሙሉ በሙሉ ማጨናነቅና ከጥቅም ውጭን ማድረግ ነው። እንደ ፓትሪዮትና ታድ ወይም አይረን ዶም ያሉ እጅግ ዘመናዊ የመከላከያ ስርዓቶች በአንድ ጊዜ ማስተናገድና መከታተል የሚችሉት የተወሰኑ ውሱን የአየር ላይ ስጋቶች ብቻ ነው። ኢራንና አጋሮቿ እንደ የመን ሁቲዎችና የሊባኖስ ሂዝቦላ ያሉ አካላት በመቶዎች የሚቆጠሩ የሻሄድ ድሮኖችን በአንድ ጊዜ ወደ አንድ የታለመ የጦር መርከብ ወይም የነዳጅ ማጣሪያ ወይም ወታደራዊ ካምፕ ለመላክ የሚችሉበት አቅም አላቸው። ይህ ደግሞ በሚሆንበት ጊዜ የመከላከያ ስርዓቶቹ ራዳሮችና የሚሳኤል ማስወንጨፊያዎቹ በቁጥር ብዛት ይጨናነቃሉ። የመከላከያ ሚሳኤሎቹ በሙሉ ተተኩሰው ባዶ በሚቀሩበት ቅጽበት ደግሞ በቀጣይነት የሚመጡት የድሮን መንጋዎች መከላከያውን ጥሶ በመግባት ዋናውን የጥቃት ግብን የመደምሰስ አቅምን ያገኛሉ። ኢራን በዚህ ስትራቴጂ አማካኝነት እጅግ አነስተኛ በጀትን በመመደብና የአሜሪካና የክልላዊ አጋሮቿን ቢሊዮኖች ዶላር የወጡባቸው አየር መከላከያ መዋቅሮችን ስልታዊ በሆነ መንገድ ስትፈታተን ቆይታለች። ከዚህ በተጨማሪ የኢራን የድሮን ቴክኖሎጂ ተደራሽነትና መስፋፋት በመካከለኛው ምስራቅና በምስራቅ አውሮፓ የውጊያ ሜዳዎች ላይም ግዙፍ የጂኦፖለቲካ ውጥረት እንዲፈጠር ምክንያት ሆኖ ቆይቷል። ሩሲያ በዩክሬን ጦርነት ውስጥ በሺዎች የሚቆጠሩ የኢራን ሰራሽ ሻሄድ ድሮኖችን በመጠቀም የዩክሬን የኃይልና የመሰረተ ልማት አውታሮችን ስትመታ፣ ሁቲዎች ደግሞ በቀይ ባህር ላይ በሚያልፉ የንግድና የጦር መርከቦች ላይ ተደጋጋሚ ስጋቶችን ሲደቅኑ የዚሁ ስትራቴጂ ውጤታማነት በግልጽ ታይቶ ነበር። አሜሪካና የኔቶ አጋሮች በየቀኑ በሚሊዮን ዶላሮች የሚገመት የሚሳኤል አቅምን በርካሽ ድሮኖች ላይ እንዲተኩሱና እንዲጨርሱ ያደረገ የወታደራዊ ዝግጁነታቸውና ስትራቴጂካዊ ዘላቂነታቸውን አደጋ ላይ የጣለ ጉዳይ ነበር በሩሲያው ጦርነት ላይ። ይህ የኢራን የድሮን መንጋ ፍልስፍና አሜሪካን በቀጥታ የረጅም ጊዜ ወታደራዊና ኢኮኖሚያዊ ደካማነት ወጥመድ ውስጥ ለማስገባት የታለመ እጅግ የረቀቀ አካሄድ ነበር። ይህም
አካሄድ በምን መልኩ ስኬታማ ሆነ የሚል ጥያቄ ካላችሁ በኋላ ላይ የአሜሪካ የጦር መሳሪያ ክምችት በተለይ እነዚህ ኢንተርሰፕተር ሚሳኤሎች በምን መልኩ እየተመናመኑ ነው በሚለው ጉዳይ ሌላ ፕሮግራምን አዘጋጅተንላችኋል። ማታ እሱንም መከታተል የምትችሉ ነው የሚሆነው። ሆኖም ግን ይህ የሎኪድ ማርቲን ሞርፌስ ኤክስ ሮተር የተሰኘው ቴክኖሎጂ ድሮን ወደ ውጊያ ሜዳ የሚገባበት እድል መፈጠሩ የዚሁን የኢራን ስትራቴጂካዊ የበላይነት ከመሰረቱ የሚያናጋና ጨዋታውን ሙሉ በሙሉ የሚቀይር ክስተት ይሆናል። ሞርፌስ ኤክስ ሮተር በአንድ ጊዜ እስከ 50 የሚደርሱ ድሮኖችን በከፍተኛ የማይክሮዌቭ ሞገድ ማክሸፍ መቻሉ ኢራን ለዓመታት ስትመካበት የነበረውን የመከላከያ አቅም በመንጋን የማጨናነቅ ፍልስፍናን በቀጥታ ዋጋ የሚያሳጣው ነው የሚለው። አሜሪካውን በውድ ሚሳኤል መከላከያዎች ፋንታ ጥቂት የሞርፌስ ኤክስ ሮተር መሳሪያዎችን በአየር ላይ በማሰማራት የሚመጡትን የሻይድ ድሮን መንጋዎች ወደ ተፈለገው ግብ ከመድረሳቸው በፊት የኤሌክትሮኒክስ አካላቶቻቸውን ሙሉ በሙሉ በማቃጠል በሰከንዶች ውስጥ ማክሸፍ የምትችልበትን አቅም ነው እየገነባች ያለችው። የአዲስ ቴክኖሎጂ ኢራን በዝቅተኛ ወጪ ግዙፍ ጉዳት ለማድረስና አሜሪካን ከፍተኛ ዋጋ ለማስከፈል የምትከተለውን የስዎርም ኢንተለጀንስ ስትራቴጂ ሙሉ በሙሉ ውድቅ በማድረግ የወታደራዊ ስትራቴጂካዊ የበላይነቱን እንደገና ወደ አሜሪካ የመመለስ ትልቅ ምዕራፍም ተደርጎ ሊወሰድ የሚችል ነው። ይህ የሞርፌስ ኤክስ ሮተር ስትራቴጂካዊ ጠቀሜታ በመካከለኛው ምስራቅ ከሚታዩት የኢራን ሰራሽ ድሮኖች ስጋት ወይም ከቀይ ባህር ቀውስ በላይ እጅግ ሰፊና ዘመናትን ተሻጋሪ የሆነ የጂኦፖለቲካዊ ስሌቱም ውጤት ነው። የአሜሪካ መከላከያ ሚኒስቴርና ሎኪድ ማርቲን አዲሱን የከፍተኛ ኃይል ማይክሮዌቭ ወይም ኤችፒኤም ቴክኖሎጂ ይፋ መሆን በዋሽንግተንና በዋና ዋና ዓለም አቀፍ ተገዳዳሪዎቿ በተለይም በቻይና ሩሲያና እንደ ሁቲ ባሉ ታጣቂ ቡድኖች መካከል ያለውን የአየር የበላይነት ሚዛን ሙሉ በሙሉ የሚያናጋ ግልጽ ስትራቴጂካዊ መልእክትንም የሚያስተላልፍ ነው። የዚሁ መሳሪያ ወደ ውድጊያ ሜዳ መግባት አሜሪካ በዲጂታልና በኤሌክትሮማግኔቲክ የጦርነት መስክ ላይ የነበራትን የበላይነት እንደገና ማረጋገጧን የሚያበስር ነው የሚሆነው። ተገዳዳሪ ኃይሎች በዝቅተኛ ወጪ አሜሪካና አጋሮቿን ለማስጨነቅ ሲከተሉት የነበረውን አሲሜትሪክ የጦርነት ስትራቴጂም ከመሰረቱ ዋጋ እንዲያጣ የሚያደርግ ሂደት ነው የሚፈጥረው። የዚህ ቴክኖሎጂ ትልቁና አሳሳቢው የጂኦፖለቲካዊ ተጽዕኖ የሚያርፈውም በታይዋን ወጥመድና በኢንዶ ፓሲፊክ ቀጠና ላይ ብሎም በኢራኑ ጦርነት ላይ ነው። ቻይና ላለፉት 10 ዓመታት የገነባችው ወታደራዊ አስተሳሰብ ዋነኛ መሰረቱ አሜሪካ ታይዋን ለመደገፍ በምታስብበት ወቅት በርካታ ቁጥር ያላቸው አነስተኛ ድሮኖች፣ የባህር ላይ ድሮኖችና የላጎ ኤሌክትሮኒክስ መንጋዎችን በመጠቀም የአሜሪካን የባህርና የአየር ኃይል ተደራሽነት ማገድ ወይም አንታይ አክሰስ ወይም ኤሪያ ዲናያል ነው ማድረግን የምታቀደው። በሺዎች የሚቆጠሩ በርካሽ የተሰሩ ድሮኖች በአንድ ጊዜ ወደ አየር በማስወንጨፍ የአሜሪካን የአየር መከላከያ ስርዓቶችና የጦር መርከቦችን ለመደቆስ ነው የምታቀደው። ሆኖም ግን በአንድ ጊዜ እስከ 50 የሚደርሱ ድሮኖችን የኤሌክትሮኒክስ ቦርድ አየር ላይ አቃጥሎ የሚጥለው ሞርፌስ ኤክስ ሮተር ወደ ቀጠናው ወደ ጦርነት ውጊያ ከገባም የቻይና ድሮን መንጋዎች ሳይፈነዱና ታስቦበት ወደ ነበረው ግብ ሳይደርሱ በኤሌክትሮማግኔቲክ ማዕበል ተበጥሰው መሬት ላይ እንዲቀሩ ወይም ባህር ላይ እንዲያርፉ ሊያደርግ የሚችል አቅም ነው አሜሪካ እየገነባች ያለችው። ይህ ሁኔታ ቤጂንግ በታይዋን ዙሪያ የምታደርገውን የድሮን ስትራቴጂ ሙሉ በሙሉ እንደገና እንድትፈትሽ የሚያስገድዳትም ነው የሚሆነው። በተመሳሳይ በምስራቅ አውሮፓ የውጊያ ሜዳዎች ላይ ከባድ የድሮን ውጊያ ላይ የምትገኘው ሩሲያ የዚህ ቴክኖሎጂ መከሰት ትልቅ ወታደራዊ ጭንቀትን ሊፈጥርባት የሚችል ነው። ሞስኮ የዩክሬንን የመከላከያ መስመሮችና የመሰረተ ልማት አውታሮችን ለመምታት በስፋት የምትጠቀማቸው ኢራን ሰራሽ ሻሂድ ድሮኖችና የአገር ውስጥ የካሚካዜ ድሮኖች በሞርፌስ ኤክስ ሮተር አየር ላይ በቀላሉ መክሸፍ የሚችሉ ከሆነ የሩሲያን የአየር ጥቃት ውጤታማነት በተለይ የድሮን አጠቃቀምን በእጅጉ ይገተዋል። ይህም በአሜሪካና በኔቶ አጋሮች ላይ ምንም ውድ ሚሳኤል ብክነት ሳይፈጠር የምስራቅ አውሮፓ የአየር ክልል ከሩሲያ ድሮኖች ከለላ እንዲያገኝ አቅምን ይፈጥርላቸዋል። በሌላ በኩል በቀይ ባህርና በባበል መንደብ ላይ ማሆን እያንዣበበ ያለው የዓለም የንግድ መስመር በድሮን ጥቃት ለማሰናከል የሚሞከረው የሁቲ እንቅስቃሴ ይህንን አዲስ የማይክሮዌቭ መሳሪያ የታጠቁ የአሜሪካ የጦር መርከቦች መጋፈጥ የማይችሉበት አዲስ ወታደራዊ የኃይል ሚዛን ይፈጥራል። በአጠቃላይ የሞርፌስ ኤክስ ሮተር ይፋ መሆን ለዓለም አቀፍ ተገዳዳሪ ኃይሎች የሚልከው ዋና መልእክት አሜሪካ ለዲጂታል ዘመኑ የጦርነት ፈተናዎች አብዮታዊ ምላሽ መስጠት መጀመሯን ነው የሚያሳየው። የጥላት ኃይሎች አሜሪካን በበጀት ውድቀት ለማንበርከክና መከላከያውን በርካሽ ድሮኖች ለማጨናነቅ የጠነሰሱት ስትራቴጂካዊ ስልት በዚህ የኤሌክትሮማግኔቲክ የበላይነት ቴክኖሎጂ አማካኝነት ሙሉ በሙሉ ሊቀለበስ የሚችልበት ምዕራፍ ላይ ተደርሷል። ይህ መሳሪያ በኢንዶ ፓሲፊክ፣ በምስራቅ አውሮፓ፣ በመካከለኛው ምስራቅ የሚታዩትን ዓለም አቀፍ የጂኦፖለቲካ ፍልሚያዎችን መልክ ቀይሮ የአሜሪካን ወታደራዊና ስትራቴጂካዊ የበላይነት ወደ አዲስ ከፍታ የሚያሸጋግር ታሪካዊ ክስተት ሆኖ የሚመዘገብ ሆኖ ነው የምናገኘው። ልዩ ጥንቅራችንን ስናጠቃለው ግን የተከበራችሁ የገበያ ሚዲያ ተከታዮቻችን የሞርፌስ ኤክስ ሮተር ወደ ተግባራዊ ስራ ለመግባት የሚደረገው ዝግጅት የከፍተኛ ኃይል ማይክሮዌቭ ወይም ሃይ ፓወር ማይክሮዌቭ ቴክኖሎጂ በአየር መከላከያ መስክ ላይ ማበቡ በዓለም አቀፍ የጦርነት ታሪክ ውስጥ አዲስ የታሪክ ምዕራፍ መከፈቱን የሚያበስር ታሪካዊ አጋጣሚ ነው። ይህ አብዮታዊ ተብሎ ሊጠራ የሚችለው ግኝት ከሁለተኛው የዓለም ጦርነት በኋላ ለዘመናት ሰፍኖ የነበረውን የጥይት የፊዚካል ፈንጂዎችና የከባድ ሚሳኤል ፍልሚያ ፍልስፍናን ሙሉ በሙሉ በመቀየር
ለመቀየር መጪው ጊዜ የዲጂታል የሞገድና የኤሌክትሮማግኔቲክ የበላይነት የሚወስነው መሆኑን በግልጽ ያሳየ አጋጣሚ ነው። ላለፉት ጥቂት ዓመታት አነስተኛና ርካሽ ዋጋ ያላቸው ድሮኖች የዓለምን ግዙፍ መንግስታት ወታደራዊ የበላይነት ሲያናጉ የቆዩ ቢሆንም የአሜሪካና የሎኪድ ማርቲን ይህን አዲስ ምላሽ ግን የጦርነቱን የኃይል ሚዛን እንደገና ወደ ነበረበትና አሜሪካ ወደምትመራበት የላቀ የቴክኖሎጂ አቅምን የመመለስ አቅም ያለው ስትራቴጂካዊ እርምጃ ሆኗል። በመጨረሻ ግን የሞርፌስ ኤክስ ሮተር ተጽዕኖ የድሮን መንጋዎችን በአየር ላይ ከመግታት ባሻገር የሀገራትን የወታደራዊ በጀትና የኢኮኖሚ ህልውናም የታደገም ትልቅ ውሳኔ ነው። በጥቂት ሺህ ዶላሮች የተሰሩ ሻሄድ ወይም ተመሳሳይ የካሚካዜ ድሮኖች ለማክሸፍ ሲባል በሚሊዮን የሚቆጠሩ ዶላሮች የሚያወጡ የሚሳኤል አቅሞችን መተኮስ የአሲሜትሪክ ስትራቴጂ አሁን ሙሉ በሙሉ የሚከሽፍበት አጋጣሚ ነው እየተፈጠረ ያለው። ሞርፌስ ኤክስ ሮተር ተደጋግሞ የሚሰራ ምንም አይነት አካላዊ ጥይት የማይጠቀም የማያልቅበትና አንድ ድሮን ለማክሸፍ የሚወጣው ወጪ ወደ ኤሌክትሪክ ኃይል ብቻ ዝቅ ያደረገ በመሆኑ ተግዳዳሪ ኃይሎች አሜሪካና አጋሮቿን በፋይናንስ ለማንበርከክ ያቀዱትን ስትራቴጂካዊ ስልት መክኗል ሊባል ወደሚችል ደረጃ ይወስዷል። ይህም በጦርነት ሜዳ ላይ የሚመጣውን ግዙፍ የበጀት ብክነት በማስቀረት የወታደራዊ ፋይናንስ የበላይነትን ለአሜሪካና ለምዕራባውያን አጋሮቿን መልሶ የሚያስረክብ ነው የሚሆነው። ከዚህ በተጨማሪ የመሳሪያው አሰራር በከተሞች በሰው ሰራሽ መሰረተ ልማቶችና በወታደራዊ እዝ ማዕከላት አቅራቢያ የሚፈጸሙ የድሮን ጥቃቶችን ለመመከት ያመጣውን የደህንነት ዋስትና እጅግ የላቀ መሆኑ ነው። ፍንዳታ ወይም የብረት ስብርባሪዎች ሳይፈጥር የጠላት ድሮኖችን የኤሌክትሪክ ሰርኪዩት ብቻ በመበጠስ መሬት ላይ እንዲያርፉ ማድረጉ በሲቪሎችና በመሰረተ ልማቶች ላይ ይደርስ የነበረውን የጎንዮሽ ውድመትም ሙሉ በሙሉ ያስቀረ ነው የሚሆነው። ይህ ባህሪው ያልፈነዱትን የጠላት ድሮኖች በጥራት በመውሰድ የሪቨርስ ኢንጂነሪንግ ጥናት ለማካሄድና የጠላትን የሶፍትዌር ምስጢር ለማንበብም ሰፊ እድልን የሚፈጥር ነው። መሳሪያው የመከላከል አቅምን ማጎልበቱ ብቻ ሳይሆን የቀጣይ ትውልድ ወታደራዊ መረጃዎችንም መሰብሰብ የሚያስችል አዲስ ስትራቴጂካዊ መሳሪያ ሆኖ ነው የሚያገለግለው። ይህ የኤሌክትሮማግኔቲክ የበላይነት ግን ቴክኖሎጂ በዓለም አቀፍ የጂኦፖለቲካ ውጥረት ላይ የሚያሳድረው ተጽዕኖ እጅግ የጎላ መሆኑን የሚያሳይ ነው። ከኢራን የድሮን ስትራቴጂ እስከ ሁቲዎች የቀይ ባህር ማነቆ እንዲሁም በኢንዶ ፓሲፊክ ቀጠና ከቻይና የታይዋን ከበባ ስትራቴጂ እስከ ሩሲያ የምስራቅ አውሮፓ ጥቃቶች ድረስ ያሉትን የዓለም አቀፍ ፍልሚያዎችን መልክ የሚቀይር ይሆናል። ተግዳዳሪ ኃይሎች አሜሪካን በድሮን መንጋ የማጨናነቅ ስትራቴጂያቸውን እንደገና እንዲፈትሹና ወደ አዲስ የቴክኖሎጂ ፍለጋ እንዲገቡ ያስገድዳቸዋል። በአጠቃላይ ሞርፌስ ኤክስ ሮተር የጨዋታውን ህግ ቀያሪ ወይም ጌም ቼንጀር የሆነን ወታደራዊ ግኝት ሲሆን ወደፊት የሚካሄዱ ዓለም አቀፍ ጦርነቶች በቁሳቁስና በጥይት ብዛት ወይም በሚሳኤል ብዛት ሳይሆን በኤሌክትሮማግኔቲክ ሞገድ፣ በዲጂታል ምጥቀትና በሳይበር የበላይነት የሚወሰኑ መሆናቸውን ያረጋገጠ የመጨረሻው ምዕራፍ ስለመሆኑ አንስተን የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን ዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። እስከዚያ ድረስ ግን በቸር ቆዩኝ። ሰላም። በመሃል ከተማ 22 ጎላጎል ግንባታቸው 60% የደረሱ የመኖሪያ አፓርትመንቶችን በካሬ 89,000 ብር ብቻ አሊያም 100% ከከፈሉ ደግሞ በካሬ 75,000 ብር ከባለ 1 ሜታ 89 ካሬ ጀምሮ እስከ ባለ 4 ሜታ 281 ካሬ ድረስ በተለያዩ የካሬ አማራጮች ማግኘት ይችላሉ። ያስታውሱ፣ ይሄ ቅናሽ ለጥቂት ቀናት ብቻ የሚቆይ ስለሆነ ፈጥነው ይደውሉልን። ከባለቤት ሪል ስቴት